ዛሬ የወንዶች ጉዳይ ነው። ወንዶች ወይ ናቸው እኒህ አባቶች እንግዲህ 3 ልጆች ወልደው ያሳደጉትን ወልደው ነው የሚባለው ወይስ አሳደጉ? እንግዲህ ልጄ ብለው አሳድገው መጨረሻ ላይ የነሱ እንዳልሆነ ተረጋገጠ። እስቲ በነገራችን ላይ ሴቶች የባልሽ ያልሆነውን ልጅ ከሌላ አንጥተሽ አሳድግ ብለሽ ለባል የምትሰጪ ሁሉ ዛሬ ጉድሽ መጥቷል። እንዲሁ ጊዜው እኮ ቴክኖሎጂ አያችሁ፣ ዲኤንኤ ምርመራ ተደርጎ የእሱ ልጆች እንዳልሆኑ ተመልከቱ። ይህን ጉድዩና እስቲ እንመለስ። አውቄ ለእናንተ አልደብቃችሁ፣ መስማትና ማወቅ አለባችሁ። ልጆቼ ብዬ የኖርኩት ልጆቼ የኔ እንዳልሆኑ እወቁ ጓደኞቼ። ሌላ ምንም መልስ የለኝም። እውነቱ ይሄ ነው፣ እወቁልኝ። ይድረስ ለተከታዮችም ለማትከተሉኝም ልትከተሉም ያስባችሁ። እውነት የሆነ ነገር ልንገራችሁ። ይህም መልእክት ለልጆች አባት ለሆነው አድርሱልኝ እባካችሁ። እኔ ሪባን አይደለም ኬክም ቆርሼም ቢሆን አስረክበዋለሁ ልጆቼን ከነባለቤቴ። እውነቱን ልንገራችሁ፣ ዲኤንኤ አስመርምሬ የልጆች አባት እንዳልሆንኩ አውቄያለሁ። ይህን የማደርገው ነፍሰ ገዳይ እንዳልሆንኩ እንድታውቁልኝ ስለምፈልግ ነው። የልጆቼም አባት በድብቅ ከሚኖር ግልጽና እውነት በሆነ መንገድ ኬክ ቆርሼ ላስረክበው። ንገሩኝ እባካችሁ፣ ንገሩልኝ እባካችሁ። ሳይሳቀቅ እንዲኖር ንገሩልኝ እባካችሁ። ምናልባት ለእኔ ያላደለውን ጸጋ በሱ በኩል በማየቴ እድለኛ ነኝ። ይህ ደግሞ የእኔም የሥራ ኃጢአቴ መልስ ሊሆን ይችላል ብዬ ያመንኩት ስለሆነ የልጆችን አባት ሳይሳቀቅ እኔ ማደርግላቸውን የነበረውን ከዛ የበለጠ እያደረገ እንዲያኖራቸው ፈቅጃለሁ። ይህ የሚሆነው በሰላማዊ መንገድ እንደሆነ ማደርገው ድብቅነቱን ይተውና በግልጽ ይኑር ፈቅጃለሁ። አሳውቁልኝ፣ ንገሩልኝ እባካችሁ። ይሄን አባት እንደሰማችሁት ነው እንግዲህ መንገድ እየሄደ ይሄ አባት በነገራችን ላይ በእድሜ ከፍ ስላለ ማሰብ ስለሚችል ነው እንጂ ሌላ ሰው ቢሆን እኔ ማሰብ ይከብደኛል። እሷንም ገሉ የልጆቹንም አባት ሊገል ይችላል። እሰቡት፣ የሰው ልጅ የኔ ልጅ ብሎ ስሞ አሳድጉ የሱ ሳይሆኑ ሲቀሩ ግን አስባችኋል? ወይ ራሱን ያጠፋል ወይ እሷን ያጠፋል። በቃ ሕፃን ልጅ ቢሆን ይሄ ሰውዬ ትልቅ ስለሆነ ነው እንጂ በእኛ እድሜ ቢሆን ራሱንም ያጠፋል ወይ እሷንም ያጠፋል። ብቻ ነፍሰ ገዳይ መሆን ይችል ነበር። ግን ትልቅ ሰው መሆን ለዚህ ነው የሚጠቅመው። ትዕግስት አድርጎ የሱ ባለመሆኑ ሁሉን ነገር አረጋግጦ እዩሃ ሚዲያ ላይ ቀርቦ እኔ ቃላት የለኝም። በነገራችን ላይ የሹፌር ሚስቶች የተለያዩ ቦታዎች እንደዚህ አይነት ነገር ይኖራል። እኔ እንዳውም ምን አሰብኩኝ፣ ኢትዮጵያ ያለ ነው በሙሉ ማለት ነው እንደዚህ የደም ምርመራ ቢደረግ ሙሉ በሙሉ ባሌላ አባት ሌላ ሆኖ ይገኛል ይመስለኛል። የእናንተ ሐሳብ
ምን ይመስላችኋል? የምሬን በጣም ከባድ ነው። አይታወቅብኝም ብላ ልጅ አሳቅፋው ከሌላ አንጥታ እሱ ያሳድጋል። ይህ ሰውዬ ሳያውቅ ቢሞት ነበር የሚቆጨው፣ ግን እያለ ይሄን ነገር ማወቁ ለሱ ትልቅ ነገር ነው። አሁንም መውለድ ይችላል። የምሬ ነው። ግን እሱ እንደምታዩት ቪዲዮ ራሱ ሲሰራ መኪና እየነዳ ነው። ጅቡቲና ኢትዮጵያ ነው የሚመላለሰው። የርቀት ሹፌር ነው። ቁጭ ማለቻ ሰዓት የለውም። ይሄንን ሁላ ስራ እየሰራ እነዚያ ልጆች ለማሳደግ ነው ቤቴ ብሎ። ተመልከቱ እንግዲህ። በጣም አያሳፍርም? በጣም አያሳዝንም? እንዱ ይሄ ሰው አላሳዘናችሁም? ችግር የለውም። እሷ ላይ ያንኛው ባሏ ጋር ልትሄድ ትችላለች። ልጆቹም አባቷቸው ጋር ሊሄዱ ይችላሉ። እሱ ግን ምን ይውጠዋል? ከዚህ በኋላ ህይወት አለኝ ብሎ ሰው ማመን ይችላል? አግብቶ መውለድ ይችላል? እንዴት ያምናታል? የሚያገባትንም እስቲ በሱ ቦታ ብትሆኑ እንዴት ሊያምን ይችላል? የሱ ልጅ ነው ቢባል ሩጦ እኮ ደም ምርመራ ሊወስድ ነው ወደፊትም። ትክክለኛ ሚስት ራሱ ቢያገኝ እንዴት ሊያምናት ይችላል? ይህ አባት ለሁሉም ኢትዮጵያዊ እና እንዲህ ለሚያደርጉ ሴቶች የምሬ ነው አስተማሪ ነው። ለወንዶችም ሳንቸኩል ብዙ ነገር ከምናጠፋ ረጋ ብለን እንደዚህ ሁሉን ነገር መለያየት እያለ መግደል መጋደል ምን አመጣው? የምር በጣም ትለያለህ አንተ። ቤተሰብ ዛሬ የዋ ሚዲያ ላይ ዛሬ ሳይሆን ትላንት የተለቀቀውን የባልና የሚስት ታሪክ አያችሁት? በጣም የሚገርማችሁ ነገር ሰውየው ንግግር አይችልም። የሶስት ልጆች አባት ነው። ሁለቱ ተክዷል። ሁለቱ ከሌላ ወልዳበት መንታ ናቸው። እና የሌባ አይነ ደረቅ መልሶ ልብ አድርግ ማለት እንዳንቺ አይነት ሴት ነው። መጀመሪያ ሚዲያው ላይ ኢንተርቪው ሰታ ነበረ። ልጆቹ የሱ ልጆች እንደሆኑ መንታ ልጆቹ ራሱ የሱ ልጆች እንደሆኑ ኢንተርቪው ሰታ ነበር። ከዛ መልሳ ሁለተኛ ኢንተርቪው ደውላ ቤቷ እንዲሄድ አድርጋ ልጆቹ የሱ አይደሉም፣ ምክንያቱም በዲኤንኤ እንደሚረጋገጥ አውቀሽ ማለት ነው። ከእንደገና ከመጋባታቸው በፊት እንዳለ የምታወራው ነገር የተጣና ውሸት የሆነ ነገር ነው። በጣም ውሸታም አጭበርባሪ ሴት ነሽ። ሲቀጥል 2 ዓመት ከሱ ጋር ጓደኝነት ቆይተሽ እንዴት ከሌላ እንዳረገሽ እየነገርሽው እሱ ሊያገባሽ ቻለ? 2 ዓመት ከሱ ጋር በጓደኝነት ቆይተሽ ሲጀመር ማጋጭ ሴት መሆንሽን የሚያስታውቀው ራሱ በዛ ነው። ፍቅረኛ ኖሮሽ እንደምታገቢው ያወቅሽ የፈለገ ቤት ሰው አይደለም የረጅም ርቀት ሹፌር ይቅርና ከሀገር ተራርቆ ረጅም የፍቅር ጊዜያትን አሳልፎ ይጋባል። አይደለም በዛ ቢባል ይሄ ሰውዬ ሊቆይ የሚችለው 5 ወር ነው። 5 ወር መታገስ የማችኝ ሴት እንዴት ሊያገባሽ ይችላል? ሕፃን ልጅ አይደለም ሰውዬው በእድሜ በሰለ ሰው ስለሆነ ነው ያልገደለሽ። ሌላ ወንድ ቢሆን ኖሮ ነፍሰ ገዳይ ነበር የምታደርጊው። እና እኛ ደግሞ ለአንቺ ንጹህ ሴት መስለሽን ድምጽ እንሆንሽ ነበር። መግደል ትክክል ባይሆንም ህይወቱን ቀምተሽዋል። ልጆች ብሎ ያሳደጋቸው ልጆቹን ቀምተሽዋል። እድሜውን ቀምተሽዋል። ሌባ ነሽ። እንደ አንድ ሴት እንደ አንድ እናት ቆመሽ መናገር መብት። ለልጆችሽ ምንድን የምታስረጃቸው? ሲጀመር ለልጆችሽ ሞራል የማትጠነቀቂ ልጅ ብሎ ያሳደገን ሰውዬ ዋሽተሹ ሌላ ወንድ ቤትሽ አስገብተሽ ጫት የምታስቀሚ ሴት ነሽ። ለልጆችሽ ሞራል የማትጠነቀቂ ሴት ነሽ። ጨዋ መስልሽ መሰሪ ማለት ነው። ይሄ ሰውዬ መንገድ ላይ የመኪና ሾፌር ነው። መንገድ ላይ እየሄደ ህይወቱን ቢያጣ አንቺ ምን አገባሽ? ከውሽማሽ ጋር ህይወትሽን ተቀጥያለሽ ከልጆችሽ አባት ጋር። ውሸታም ከመሆንሽ ብዛት ልጆቹ ያልሆኑትን ልጆች እንደዛ ተንከባክቦ ያሳደገውን እንዴት ልጁ ለሆነ ልጅ ተቆራጭ ማድረግ ይከብዷል። በጣም ውሸታም። በቃ እኔ እንዴት ነው ማስረዳት ራሱ አቃተኝ ስላንቺ ማለት ነው። በጣም አሳፋሪ ሴት ነሽ። በጣም አሳፋሪ ሴት። ስንት ዋጋ ከፍለው ለሚያሳድጉ እናቶች እንዳንቺ አይነት እናቶች መሸማቀቂያዎች ናቸው። በነገራችን ላይ ማለት ነው። ሴት ስለሆንሽ መደበቃችም በሴትነት ውስጥ እናትነትን ነው ዋጋ ያሰጣሽው። ሰውየው መናገር አይችልም። በብዙ መንገድ አትከታችሁታል። ጠበቃው ራሱ ህይወቱን የቀማው ነው የሚመስለኝ። የጠበቃው ንግግር ራሱ እኔ ምንም አልጣመኝም። ሰውየውን ምንም ነገር መረዳት አይችልም ብላችሁ ጠበቃው አታሎታል፣ አንቺ አታለሽዋል። እግዚአብሔር ግን ከጎኑ ሆኗል። መውለድ አይችልም የሚላትን ነጥብ ያመጣሽው 14 ዓመት ከፍቅረኛ ጋር ኖር ያለው ስላለሽ ብቻ ነው። ብዙ ሰዎች ረጅም ዓመት ኖረው ልጅ ሳይወልዱ ሊለያዩ ይችላሉ። እኔ ካጠገቤ የማውቀው ሰው አለ 11 ዓመት በጓደኝነት ኖሮ ያልወለደ። ላይወልድ ይችላል ሰው። አልወለዱም ማለት እነዛ ሁለት ሰዎች አልወለዱም ማለት መውለድ አይችልም ማለት አይደለም። ሰዎች ጥንቃቄ ሊያደርጉ ይችላሉ። አንቺ ግን ውሸታም፣ የሰው ህይወት የምትቀሚ። ህግ ቢኖር ኖሮ ልጆችሽ ተቀምተው
ልጆች ማሳደጊያ መግባት ነበረባቸው። እንዳንቺ አይነት እናት መሆን የማይችሉ ሰዎች ናቸው። ለልጆቻቸው ሞራል የማይጠነቀቁ ወንድ ቤትሽ አስገብተሽ ሁለት አባቶች አባት እያልሽ የምታምታች ማፈሪያ ሴት ነሽ።